እንግዲህ በእድሜ ለውጦች መካከል አንዱ እድሜን ይገልጻሉ ወይም ደግሞ ያለንበትን ሁኔታ ይገልጻሉ ብለን ከምንናገራቸው ነገሮች አንዱ የፀጉር ሁኔታ ይመስለኛል። አቆራረጥ ምናምን ህፃን ሆነ መላጣም ቁንጮ ምንም ችግር የለውም። ከዛ ደግሞ ከፍ ያልክ ስትመጣ ጓደኞቼ እንትን እንዳይሉኝ ምናምን ትላለህ፣ መፈረዝ ምናምን ይመጣል። ከዛ ደግሞ እያለ እየቀጠለ ከፍ ሲል የተለያዩ ይሄ ማስረዘሙን የሚወዱ ያስረዝማሉ፣ ስታይል የሚፈልጉት በስታይል ይፈልጋሉ። የሆነች ቦታ መልጠቅ የሆነ ቦታ እንደዚህ አይነት ይመጣልና የሚያስቀኝ የእድሜ ለውጥ አንዱ ፀጉር ላይ የሚታየው ነው። ብዙ ጊዜ ትምህርት ቤት ሲሆን ወጣት ሆነን ማሳደግ የሚፈልጉ ወንዶች በስተው ተመልክቼ ነበርና ይገርመኝ ነበር። ከዛ ልክ 30 ሲያልፉ ምናልባት ትዳሩም ከመጣ ምናም ደግሞ ፍላት የመሆን ነገር ወይም ክሊንከት ተባለው የማረግ ነገር ነው የሚሆነው። በጣም የገረመኝ ግን የተቃራኒ ጾታ ጫና ደግሞ ተመልክቼ ነበር። አሁን ማህበራዊ ገጾች ላይ የሚዘዋወር አንድ ንግግር የተመለከትኩት ብዙዎቹ ሴቶች የሚጋሩት ሆኖ እዛ ላይ የነበረው ነገር በስከት ነው ቡስከት የሚባል ነገር ነበር። ምን አይነት ነው? ከስር መለጥ ይደረግና ከላይ ትንሽ ጠቆር ሆኖ ጥቁር ነገር ይደረግና ግን ደግሞ ፍላት የሚመስል ማለት ነውና እንትኗ ክሊንከት ናት ከላይዋ፣ እቺኛዋ ግን መለጥ ትላለች ከስር ከጆሮ በላይ ያለች። በቃ ካላሳደገና በዛ መንገድ ካለ ትንሽ አዋቂ ነው ሰብሰብ ምርጫ ውስጥ እየገባ ብዙዎቹ ወንዶች ደግሞ ምናልባት ምርጫ አድርገው ተገደውም ሊሆን ይችላል እየገቡበት ተመልክቼ ነበረ። የኔም የወደፊት ጉዞ ወደዛ ነው። በቅርቡ ልክ እንደኛ ደግሞ ያው የስርዓት ያለው ቆረጣ ይመጣል። ከወንዶች ፀጉር ስታይል ጋር ተያይዞ በጣም ብዙ ጊዜ የማየው በእኔም በትምህርት ቤት ልምዴ በደንብ ያስተዋልኩት የእግር ኳስ ተጫዋቾች ተጽዕኖ በደንብ አለ ታዳጊ ወንዶች ላይና ያንን ፀጉራቸውን ታስታውሳላችሁ የባላቶሊ ዘመንን እንደዚህ የሚቆረጥ ከዛ ጋር ተያይዞ ሌሎች ተጫዋቾችም እንደዚሁ ፀጉር ስታይላቸውን በቀየሩ ቁጥር የኛ ሀገር ታዳጊ ወጣቶች ላይ በደንብ ይታያል። ትምህርት ቤቶችና ቤተሰብ አካባቢ ግን በጣም በህግ የሚያስቀጣ ነው። ፀጉርን በቃ ክሊን ማድረግ ግዴታ ነው የሚጠበቅም ነውና የብዙዎቻችሁ መንገድ ማለፊያም እንደዛ ይመስለኛል። ባላቶሊ በነገርሽ ላይ የኛ ነው ተብሎ ፎቶ ትዝ ይላል። ባላቶሊ በባህል የተለያዩ ቦታዎች ላይ እንደዛ አይነት ነገሮች ስለሚልኩ ቁንጮም ባላቶሊ የሚመስሉ ነገሮች ደግሞ በተለያዩ የኢትዮጵያ ክፍሎች በጣም ብዙ ብሔር ብሔረሰብ አይደለም እንደየባህላቸው የተለያዩ የፀጉር ቁርጥ ስታይሎች ስለሚኖሯቸው ከኛ ነው የመጣው ቢሉ ያስከሊያስከ ይችላል። በተለይ በሴቶች ላይ እንደውም የእድሜ ሁኔታ ይናገራል። ያገባ ያላገባ የደረሰች ያልደረሰች እንደዚህ አይነቱን ነገሮች ይናገራሉ። የተለያዩ ማንነትንም መግለጫ እና አካባቢው ላይ ያሉት ሴቶች ያናኗር ሁኔታ በደንብ የሚታይበት ጭምር ነው የፀጉር ስታይል። እኔ ፋሽን ትንሽ ድፍረትም ይመስለኛል። ፋሽን የሚከተሉ ሰዎች ካያቸዋቸው አንዳንድ ጊዜ እድሜያችንም ወሳኝነት አለው። ይሄ የወጣትነት ዘመኑ ብዙ ነገሮችን ለመድፈር በደንብ የተመቸ ስለሆነ ታደርጓለህ። ቢያምሩም ባያምሩም ከጊዜው ጋር ስለሚስማማልህ ያንን ነገር ትፈጽመዋለህ። ከዛ ውጪ ግን ማደግ ሲመጣ መብሰል ሲመጣ ምርጫ ነው የሚሆነው እና ፋሽን ድፍረትን ስለሚጠይቅ አንዳንድ በጣም የሚያስደነግጡ ቀለሞችን አይታችሁ አታውቁም እንዴ? ሰው እንዴት ይሄን ደፍሮ አድርጎት ይሄዳል የሚያስብሉ ስታይሎች፣ አቆራረጦች አሉ። ይሄ በእርግጥ ፀጉር ላይ ብቻ አይደለም፣ አለባበስ ላይም ጫማችን ላይ በጣም ብዙ ነገሮቻችን ይሄ የህይወት ዘይቤ የሚባለው ነገር ላይ ይስተዋላልና እድሜም ደፋር ያደርጋል። ከዛ ልብም ይፈልጋል እንዲህ አይነት ነገር። ፀጉር ላይ ግን እንዴት አሰቡት የሚያስብል ነገር አሁን እዚህ ላይ መንሸላሊት ማለት ምንድነው? ስዕሉ ላይ የሚያስቡት በጣም ከታዘብናቸው ወይም ደግሞ ስንፈልግ ስለዚህ ጉዳይ ስናወራ ካየናቸው አንዳንድ ምስሎች እንደውም ይናገራል። ያን ለስዕል የቀረቡ ቀለሞችንም አይቻልም። ዶንኪን እዚህ ላይ ተሰርቶ በጣም ይገርመኛል። ሞቅ ያሉ ቀለሞችንም አይቻልም። ይሄ ሸራ ላይ ቢሆን የተሻለ ውበት ያላቸው አይነት ነገሮች ፀጉር ላይ የእሳት እንትን አሁን እንደዚህ በከላይ የሚያይ ሰው ከሌለ በስተቀር ግራ ይገባል። እዚህ ጋር የእሳት ነበልባሉን ምናምን ተሰርቶ እንደዚህ አይነት ነገሮች ነጭ ፀጉር ፋሽን ሆኗል። በቀለም በደንብ መጥቶ ሴቶችም ወንዶችም በተፈጥሮ ነው። የኔ በተፈጥሮ ነው። በተለየ መንገድ ደግሞ ስታይል ሆኖ ዘመናትን እየተሻገሩ ከሚገኙት የፀጉር ስታይሎች መካከል አንዱ ድሬድ ነው። በነገራችሁ ላይ ሻሸመኔ ይመላለስ ነበር የሆነ ጊዜና በጣም ህፃናት ላይ የሚያምር ስታይል ሆኖ ያየሁት ነገር ነበረ። ትልልቆቹ ላይ ስለለመድ ነው መሰለኝ ህፃናት ድሬድ ሆኖ ስመለከት ብዙ እንደዛ ስለነበሩ ሻሸመኔ ደግሞ ከፍ አይልም የሆነ እዚች ጋር ምናምን የሚቀር ነገር ነው። በጣም የማይረዝምም በጣም የሚወደድ አይነት መልክ ነበረው። ምርጫ አድርገውት ግን ዛሬም ድረስ እየተጠቀሙበት የሚገኙ ሰዎች አሉ። በጣም ወደው ስታይል ነው በነገራችን ድሬድ በጣም ነው ወደው። ከዛ አንዳንዴ ደግሞ ሴቶች ላይ ያጋጥም አይደል እጥር ብሎ በጣም የሚያምሩ ለምሳሌ ዮሐና
ሙዚቀኛዋ የሷን በጣም ነው የምወደው እንዴት እንደሚያምረኝ ነገ ጀምራለሁ ታሪኩ ወደ ኋላ ተመልሶ ከክርስቶስ ልደት በፊት 1500 1800 ምናምን ይሄዳል እና ግብጽና ህንድ ላይ ምናምን ያለውና የድሬድ ታሪክ ረጅም ነው ግን ሰው ለምን ያንን ያደርገው ነገር የውም እኮ ጊዜ ሲሰጠው ይረዝም አይደል በጣም ቆንጆ ትግስት እናገኛት ከድሬድ ቀጣይ መቆያችን ነው ትግስት ጻድቅ ደግሞ ይሄንን አዘጋጅታለች እስቲ በጋራ እንመልከተው እንዴናችሁ ተመልካቾቻችን እስኪ የሆነ ፎቶ ላሳያችሁ ልጅ ያለው ጸጉሬን መበጠር መሰራት ይሰለቸኝ ስለነበር ድሬድ ማድረግ በጣም ነበር የምፈልገው ከፍ ያልኩ ስመጣ ግን ትቼዋለሁ ምናልባት ያንን ፍላጎቴን ተግባራዊ አድርጌው ቢሆን ኖሮ አሁን ያያችሁትን አይነት ገጽታ ይኖረኝ ነበር ብዙዎቻችን ስለ ድሬድ ጸጉር ስናስብ የተለያየ አመለካከት ይኖረናል ነገር ግን ድሬድ ጸጉር በራሱ ውበታቸው የሆነ ትልቅ ትርጉም የሚሰጣቸው ሰዎች አሉ ተማሪ ነበርኩ ዩኒቨርሲቲ ተማሪ ነበርኩ 15 አመት ሆኖታል እኔ ከ2004 በኋላ ናቲ ድሬድ የምትባል ትንሽ የድሬድ መኖሯን አስታውሳለሁ 16 አመት ከ17 አመት በላይ ይሆናል ብዬ አስባለሁ long time ጸጉሬን ድሬድ ካደረኩ ረጅም ጊዜ ነው በ2010 ነበር ድሬድ ያደረኩት አሁን 15 አመት ሆኖታል so quite some time now about 16 years almost 15 years አዲስ ድሬድ ሲሰራ የመጀመሪያ ጊዜ አንዴ ይሰራል በኪሮሽም ይሁን በዋክስም ይሁን በማሽንም ይሁን ይሰራል ከዛ ከሁለት ወር በኋላ ደግሞ እንደ አዲስ ይሰራል ከዛ ከአንድ ወር በኋላ ደግሞ ፕሮሰስ አለው ሂደት አለው እንደ ጸጉሩ ሁኔታ ያያየን ለረጅም ጊዜ ትሪት እናደርገዋለን ከዛ በኋላ ራሱን ችሎ ድሬድ ይሆናል ማለት ነው 3 ወር ይፈጅበታል የትኛውም የጸጉር አይነት ይሆናል ለድሬድ ከ4 ኢንች ጀምሮ ለስላሳም ሆነ ከርዳዳም ሆነ ይሆናል የኛው ኪሮሽ አለ የኛው ኪሮሽ የኢንተርሎክ መስሪያ ነው ሌሎችም ኪሮሾች አሉ ይሄ ለምሳሌ ይሄ በእንትኑ ጸጉሩን እያንዳንዱን ጸጉር የሚሰገሰግበት የሚሰራበት ነው ሌሎችም አሉ በዋክስ ደግሞ ትዊስት ተደርጎ ዋክስ ይደረግበታል ማለት ነው ሰዎች እንደ ስታይል እንደ በቃ የራሳቸው መንገድ አላቸው ለምሳሌ አሁን ብዙ ምክንያት ያላቸው በልጃቸው እድሜ ልክ ቁጥሩን ማለት ነው በልጃቸው እድሜ ልክ የሚያረጋሉ የሆነ ምክንያት ሲኖራቸው በዛ ምክንያት አሳድገው በዛው እንደ ማስታወሻ የሚቀጥሉት አሉ I will say is all tree እምነትም ባህልም ነው ምክንያት የሆነኝ ማለት ይችላል እንደምታውቁት ጃማይካውያን በብዛት የራስተፈሪያን እምነት ተከታይ ነን ባህላችንም ጭምር ነው ስለዚህ ጸጉራችንን ድሬድ እናደርገዋለን it's our strength we wear it you know በህቴ ምክንያት ነው እህት አለችኝ ረጅም ጊዜ የተለየዋት ከ20 አመት በላይ ማለት ነው እና ለሷ መታሰቢያ በሚለው ትንሽ የሚያለ ቤትም እንዳይቆጡኝም ከነገናም ደግሞ ምክንያት መኖር ስላለበት እኔ እኮ የቴ ማስታወሻ ነው እያልኩኝ እያለ ሲያድግም የሆነትም እያስታወስኩበት መጣሁኝ አርት አንፃር ሙዚቃ ወዳለው ሬጌ ሰማለው እሱ ነገር ኢንፍሉዌንስ ያደርጋል I mean it goes far back as የድሬድ ታሪክን ስናይ ረጅም ጊዜያት ወደ ኋላ ይመልሰናል በኢትዮጵያ እንኳን ከብዙ አመታት በፊት ነበር የተለያዩ ጎሳዎችም ጸጉራቸውን ድሬድ ያደርጉ ነበር different tribes they have their dreadlocks ራስታዎች የራሳቸው ባህል የራሳቸው ያመጋገብ ያኗኗር ስታይል አላቸው ድሬዶች ደግሞ ጸጉር ስታይሉን ስለሚወዱት ወይ ደግሞ ስታይሉ ከነሱ ጋር ሚስማማ ስለሆነ ነው የሚያሳድጉት እንጂ ድሬድና ራስታ እንዳይደሉም ታደለ ሮባ ራጋ ዮሐና እንዳለ አርቲስቶች በሙሉ እኛ ጋር ነው የሚሰሩት ድሬድሎክ ዶክተሮች አሉ ፕሮፌሰር ተማሪዎች በቃ ሁሉም ከትንሽ የ2 አመት ህፃን ልጅም አለ ድሬድ
አሊም አርጎ ይስልሻል፣ ካሜራማንም አርጎ ይስልሻል። አንዳንዱ በጥሩ ጎን ሲሆን ማለት ነው። በመጥፎ ጎን ደግሞ ሌላ ሱሶችን ምናምን ገጸ ባህሪ ስሎ ነው የሚያዝሽ። ወይ ሌባ ነው የምትመስለው ከአስተሳሰብ ጋር በጣም በዚህም ብዙ አጋጣሚዎች አሉ። እንደዚህ ታክሲ ላይ ቁጭ ብለን ሌላ ድሬድ ጓደኛ አለኝና ከሱ ጋር ቁጭ ብለን ገብታ መሀላችን ተቀመጠች። አራተኛው ወንበር ላይ ነበር የተቀመጠው። ገብታ ተቀምጣ በዚህ ጋም ስታይ ራስታ ነው፣ በዚህ ጋም ስታይ ራስታ ነውና አማትባን ወረደች ከታክሲ ሆነ ያጋጥምሻል እንደዚህ አይነት ነገሮች። ወደ ሌላ ሀገር ሲሄድ ጭንቅላትህ ላይ ያለው ምንድነው ይሉኛል። ግን ቢሆንም እንዲያስቸግሩኝ አልፈቅድም። ሰዎች የየራሳቸው ምርጫ አላቸው። አንዳንዱ ይወደዋል፣ አንዳንዱ ደግሞ አይወደውም። በእውነቱ እናቴ አትወደውም፣ ከዛ ውጭ ያሉ ጓደኞቼ ግን ይወዱታል። ስለዚህ አብዛኛው ነገር ጥሩ ነው። Well, not really, but my mom, she don't like it. That's about it, you know. ብዙ ኦፖርቹኒቲዎች ብዙ ነገሮች ሉዝ አድርጌበታለሁ ማለት ጸጉሬን ብቆረጥ ላገኛቸው የምችላቸው እድሎችን ጸጉሬን አልቆረጥም በሚል ያጣቸው እድሎች ነበሩ። በሱም ሪግሬትም አላደርግም። ደስተኛ ነኝ። እወደዋለሁ፣ በጣም ነው የምወደው። ዋጋ ከፍዬለታለሁ። 10 ምናምን ዓመት ከኔ ጋር እየኖረን ብዙ ጊዜ ድሬድ ያላቸው ሰዎች በጣም የራሳቸውን ላይፍ የሚያውቁ ማለት ፐርሰናል ላይፋቸው ጥሩ ነው፣ ስራ ላይ ጎበዝ ናቸው፣ በቃ ማለት ጥሩ የሚባሉ ሰዎች ናቸው። እንደው በአካባቢሽ ላይ ድሬድ ሰው የለም? ምናልባት እስኪ ቼክ አድርጊ። ጸባይ ያቆም በዲፕሎማሲ መንገድ አውርተው ዲስከስ አድርገው መታረቅ፣ የሆነ ጸብም ካለ ተነጋግረው መፍታት፣ እንደዛ ነው የሚያስቡት። ችግር ፈጣሪ አይደሉም። እኔ እንደውም አንዳንዴ አንድ ሰው ምሰራ ነው የሚመስለኝ። ተመሳሳይ ጸባይ ነው ያላቸው። ከመጀመሪያው ጀምሮ ከትንሽነቱ ጊዜ ጀምሮ ያው እንትን ይያለ ስለሚመጣ ድንገት መጥቶ ቁጭ ያለ ነገር ቢሆን ሊከብድ የሚችለው የሚመስለኝ ማለት ነው። Some people they say አንዳንድ ሰዎች መኝታ ላይ አንገት ያሳመማል ይላሉ። ለኔ ግን ምቹ ነው። when they sleep, you know, but no, it's comfortable for me. ቆረቆረንም የብረት አይደለም። መጥፎ ነገር ሲሰጡሽ ብቻ ምቾት ይነሳሻል እንጂ አብሮ የመተኛቱማ በደንብ አድርገን ነው። እንዲሁም ትራስም ላይ ያስፈልገን ይችላል። ታጠቢ ኦልሞስት አንድ ሰዓት ተኩል ሊፈጅ ይችላል መታጠብ ብቻ። ህፃን ልጅ መንከባከብ በዩ በሳምንት ምን ያህል 2 3 ምናምን ልትታጠቢ ትችያለሽ። Oil. ብዙ ተፈጥሯዊ ቅባቶችን እቀባለሁ። ምናልባትም በሳምንት ለ4 ወይ ለ5 ጊዜ። ማታ ደግሞ ሻሽ አስራለሁ። ትሪትም አይደረግ ይመስላችኋል ብዙ ሰዎች ይመስለኛል አይደል? ግን ጸጉር ትሪት ካልተደረገ ድሬዱ ተባየ መፍጠር የሆነ ፎረፎር መፍጠር ለንጽህና ማይመች ነገር ነውና ከኖርማል ጸጉር የበለጠ ትሪት ያደርጉታል። ለምሳሌ ይሄ ለደረቀት ለፎሮፎር ለሚያስቸግራቸው ለሚያሳክካቸው እነዚህን እንጠቀማለን። ሁሉም ኦርጋኒክ ነገሮች ናቸው። እነዚህን ስንጠቀም የሚፈልጉትን ነገር ከነዚህ ከኦይሎቹ የሚፈልጉትን ሚክስድ እናደርግና ስቲም እናስገባቸዋለን ማለት ነው። ሶ እንደዛ አድርገን እናጥባቸዋለን። እንዳይበላሽ ቶሎ ጸጉሩ በጥስጥስ እንዳይል የሆነ እንደዚህ ጭብርር የሚለው ነገር የለም እሱ እንዳይወጣ በ15 ቀን ይመከራል። እኔ የምጠቀማቸው ናቸው እዚህ ማጥበበት ማለት ነውና ዲፕክሊን በማጥብ ጊዜ የምጠቀማቸው ትሪትመንቶች ናቸው። ዲፕክሊን በመጠቀም ጊዜ የምጠቀማቸው ትሪትመንቶች አቼቶ፣ ፔኪንግ ፓውደር፣ ሻምፖ እናደርግና ለአንድ 30 ደቂቃ ያክል ይዘፈዘፍና በደንብ ይታጠባል። ምክንያቱም ዲፕክሊን የምናደርግበት ምክንያት ብዙ ጊዜ በሻምፖ ስንታጠብ ውስጥ ላይ ይቀራል። ያንን እንዲያስወጣው በደንብ መዘፍዘፍ አለበት። ከዛ በተረፈ ደግሞ ስቲም ለመግባት ከነዚህ ኦይሎች ይደረግና ስቲም ይደረጋል፣ ማሳጅ ይደረግና ይታጠባል ማለት ነው። ምናልባት እንኳን ተባይ ከያዘባቸው ደግሞ አንቲላይስ ቅባቶች አሉ፣ ፋርማሲ ይገኛሉ። እነሱን ተቀብተው ማጽዳት ይችላሉ። ከመደበኛ ጸጉር
ቶሎ የሚያድገውና ብዙ ጊዜ ባንዴ ረጅም የሚሆንበት ምክንያት ሚረክስ ነገር ስለሌለው ነው። እኔ ከዚህ በላይ እንዲያድግ አልፈልግምና አንዳንዴ ተቆርጠው ሲወድቁ አስቀምጣቸዋለሁ። በስርዓት ይቀመጣሉ። ስፖርተኛ ነኝ ብዬሻለሁ። በተለያየ ነገር አጋጣሚዎች ኳስ ነው የምሰራውና መጓተት ሊኖር ይችላል። እንደገና ስፖርት በምትሰሪበት ሰዓቶች ላይ ጫፍጫፎቻቸው ይሳሳሉ። በዛን ሰዓት በሳሳ ሰዓት ላይ ራሱ አጋጣሚ እንዲሁም አንዳንዴ ድሬድ ጥለሃል ልትባይ ትችያለሽ። ሳታስቢው ዱብ ይላል ማለት ነው። ለምሳሌ እነዚህ እንደምታያቸው ከ1 እስከ 7 ናቸው አይደል? ሳይዞቹ ይለያያሉ። እነዚህ አሁን ከ1 እስከ 3 ያሉት ድሬድ ናቸው። ከ4 እስከ 7 ያሉት ደግሞ ሲስተር ሎክ እና ማይክሮ ሎክ ይባላሉ። ሲስተር ሎክ ማለት 4 እና 5 ናቸው። ቀጭን ድሬድ አይተሽ ታውቂያለሽ? አዎ እነሱ ማለት ሲስተር ሎክ ናቸው። ብዙ ጊዜ ሴቶች ናቸው የሚሰሩት። 6 እና 7 ደግሞ በጣም ቀጭን ናቸው፣ ማይክሮ ሎክ ይባላሉ። እንደፈለጉ በጣም ቀጫጭን ናቸው። ከ200 እስከ 500 ፒስ ነው አንድ ሰው ፀጉር ላይ ያለው ማለት ነው። በጣም ቀጫጭን ነው። ሶ እነዚህ አሁን ስታይል ለመቀያየርም ይሆናሉ። ለምሳሌ ሹሩባ መሰራት ቢፈልጉ፣ ስፌት መሰራት ቢፈልጉ፣ የፈለጉትን ስታይል መቀያየር ቢፈልጉ መደበኛ ፀጉራቸው እንደዚህ ሆኖ ከዛ በኋላ ግን የሚፈልጉትን ስታይል መሰራት ይችላሉ ማለት ነው። ሌላው ድሬድ ሎክ በምታዩ ስታይል አሁን ለምሳሌ 4 እና 5ም ቀጠን ያሉ ናቸው አይደለ? እሱንም ከርል ማድረግ ይቻላል፣ ቀለም መቀባት ይቻላል፣ በስታይል እንደ ሹሩባ መስራት ይቻላል፣ ራሱን ድሬዱን ማለት ነው። ባልና ሚስቶች ቤተሰቦች በሙሉ አሉ አንድ ላይ የሚሰሩ። ማይክሮ ሎክ፣ ሲስተር ሎክ ቀኑን ሙሉ ሊሰራ ይችላል አንድ ሰው። አድካሚ ነው በጣም። ሴት ድሬዶች አሁን ላይ ሴት ድሬድ ብዙ አሉ። አንደኛ እረፍቱ ይላሉ። ሁለተኛ ነገር ውበት አለው። የኔ ድሬድ ግማሽ ድሬድ ነው፣ ሀፍ ድሬድ ነው። ይሄኛውን ፓርት እንደፈለግሽ ፀጉርሽን ስታይሉን መቀየር ትችያለሽ። የኔ ትንሽ በዛ ይላል። አሉ ደንበኞቼ ደግሞ 3 ፒስ፣ 4 ፒስ፣ 6 ፒስ የሚሰሩ አሉ። ፀጉርሽን ሹሩባ ተሰርተሽ ኤክስቴንሽን ከላይ ይጨመርልሻል። ከዛ ለተወሰነ ጊዜ አጊጠሽበት ማውለቅ ትችያለሽ። ኖርማሊ ያለቀ ሂዩማን ይሄን ሂዩማን በቃ ድሬድ ላድርገው ብለሽ ብታመጪልን እኛ ድሬድ አድርገን እንሰጥሻለን። ለምሳሌ ይሰለቻቸዋል አንዳንዶቹ። ብዙ ጊዜ የኔ ደንበኞች ራስታዎቼ ፀጉራቸውን የሚቆረጡት ሲያገቡ ነው። የራሳቸው ምክንያት አላቸው። ሶ የዛኔ ሲቆረጡ አምጥተው እኛ ጋር ያስቀምጡታል። ደንበኞች ደግሞ ከፈለጉ ይገዟቸዋል። ከ5000 ጀምሮ ነው ከፍተኛው እስከ 20000። You want dreadlocks to be good? ፀጉራቸውን ድሬድ ለማድረግ ከፈለጉ የእውነት ከወደዱት ጥሩ ነው። እንዳልኩት ሁሉም የየራሱ ምርጫ አለው። ፍላጎት ካላቸው ለምን አይሆንም እላለሁ። I would say why not? ያው እሱ ጊዜ ሊኖርሽ ይገባል። ለመንከባከብ ኮሚትድ መሆን አለብሽ። ከዛ በተጨማሪ ደግሞ የሰውንም ማሳሰብ ከቤተሰብም የሚመጣውን ጫና ከፍቅር አጋርም ሊሆን ይችላል። ከእንደዚህ የሚመጡትን ጫናዎች ነው ለመቀበል እርግጠኛ መሆን አለበት። ሰው አሳደገ ብሎ ወይንም ደግሞ የራሱ ያልሆነውን ነገር የማያምርበትን አሁን ሉጫ ፀጉር እንደኛ ልሁን ቢለኝ እኔ አልመክረውም። ለምን ልፋት ነው፣ ሲያስነጥስም ሊፈታበት ይችላል።